ዳዊትን እስር ሊፈርዱበት አይደል እንዴ? በዋስ ሊለቀቅ ማለት ምን ማለት ነው? በዋስ ሊለቀቅ ነው ማለት እንዴት ነው? በዋስ ቢለቁት የሰው ክብር አንድ ያጎደለው ምን እንጂ ወንድሜ ላይ ደፍሮኝ ያመሰክሩት ማለት አልፈረድኩበት። ምክንያቱም የፈለገ ነገር በጠፋ እኔ እንደዚህ ያደርገኛል ብያለስ። ምክንያቱም እኔ ለሱ ውድ ትንሽ አልገባኝም። እኔን ከጨዋታ ውጪ ሊያደርግ ፈልጎ እራሱ የሰረኩት ወረቀት ነበር እንጂ ወደ እህቴ ስም አላዞረውም። አዎ አላዞረውም። አንዳንድ ንብረቱን ወደ እርዳታ ቢያዞረው የተቀረ ግን አሁንም በራሱ ስም ያለ። ይህንን ሔዋን ታውቃለች? ሁለቱ ሲያወሩ የሰማሁት ፌክ ወረቀቶችንም ሲያሳያት አይቻሉ። ሔዋንን ብትሆን በጣም ነው ያፈረችው። ለመረጋጋት ሞክሪ እባክሽ። የምኖረው እኮ ለነሱ ነበር። እያንዳንዱ እንቅስቃሴ እኮ የነሱ ነው። በቃሽ፣ በቃ ልክ ነሽ እኮ ግን በቃ ተይው፣ በቃ በእናትሽ። ደስታችሁ ያስደስታኝ ነበር፣ ግን እሱ እንደማያስደስታው ነገር አሸንፎናል። በተለይ ደግሞ እኔ ተሸንፊያለሁ። ቆቅ ነበር የምትመስል። አሁን ታሪክ አናወራ። ዛሬ እኮ ዳዊት እንዲያጎነብስ ያደረጉትን እቅዶች በሙሉ እየፈጸማቸው እና ክፍያ እፈልጋለሁ። ከፈልኩሽ። ምን ልታብጂ ጥቂት ሲቀርሽ ነው ደርሼ ያዳንኩሽ። ባይሆን ኖሮ ይሄኔ ጎዳና ነበር። ሊሆን ይችላል፣ ግን ደግሞ ለምኝ እኮ አለ ሰርቼ ነው ያተረፍኩት እኮ። ለዛ ነው አሁን በሰላም ያለሽ። እኔ ተመጣጣኝ ክፍያ ነው የምፈልገው። ይኸውልሽ ከኔ 5 ሳንቲም አታገኝ። በጣም አሪፍ። ሴት ነሽ፣ ዳዊትን ጠጋ ብለሽ ልታማልይ ትችላለሽ። ካዘነልሽና በህይወት ተስፋ ቆረጠ ንብረቱን በአንቺ ስም ሊያዞሩልሽ ይችላል። በህይወት ተስፋ እንዲቆርጥ ደግሞ ሉሊት እስከ መጨረሻው ልትታገለውና ሄሎ ማዘር፣ እንዴት ኖት? ሮዛ ነኝ። ባለቤቴ ታስሯል። አዎ የሁላችንም ዳዊት በዚህ ሰዓት እስር ቤት ውስጥ ነው ያለው። ልጆችን ደፋ። አዎ ማዘር፣ አበባዎትን ቀጠፉት። የዳዊት ክስ ጉዳይ መቋረጡ አሁን ላይ ሔዋን ባትሰማም ሮዛ ቀድማ ሰምታለች። ሉሊት ዳዊትን እስከ መጨረሻው ድረስ ታግላ ክስ ላይ ልታስፈጽምበትና ክሱም ተጠናክሮ ከቀጠለ እስከ 15 ዓመት ድረስ ወይን ቤት ፍርድ እንደሚያስፈርድበት ይህን በደንብ አድርጎ ጠንቅቆ ያውቃሉ። አሁን ላይ ይህንን ነገር ላለማድረግ ወንድሜ ምንም ቢሆን በእኔ በእህቱ ላይ እንደዚህ አይነት ክፉ ወንጀል ሊፈጽም ስለማይችል ያደርገዋል ብሎ አእምሮዬን መቀበል ስላቃተኝ በፍጹም ይሄን አያደርግም ብዬ ክሴን አንስቻለሁ። ስለዚህ የዋስ መብቱ ተጠብቆለት ሊወጣ ነው ብላ ስትላት ሮዛ በጣም ተናዳ ሉሊትን በጥፊ ብላታለች። ይሄ ማለት ደግሞ ትልቁ ሴራና ትልቁ ጨዋታ ያለው ራሷ ባለቤቷ ሮዛ ላይ ስለሆነ ነው። ሔዋን እንግዲህ በግልፍተኝነቷ የራሷን ፍቅሯንና የልጇን አባት አሳልፋ ለሕግ አቅርባለች። ግን ደግሞ ዴቭ ባልዋለበት እንዲሁም ደግሞ ባላሰበበት በመሆኑ ሕጉን ለማክበር ሲል እሱም የእስር ቅጣቱን ሊቀጣ ወደ እስር ቤት ሄዷል። ግን ደግሞ ቢሆንም አሁን ላይ ያለው ሂደት በሉሊት እጅ ነውና ሉሊት እስካልመሰከረች ወይም ደግሞ እሷ እንዲህ አድርጎኛል ብላ እስካላለች ድረስ በዴቭ ላይ ምንም አይነት ነገር እንደማይደርስበት ያወቀው የሔዋን ወንድም እየተከታተለ ሉሊትን ለማስፈራራት ሲሞክር አይተነው ነበረ። በዚህ ሰዓት እጅግ በጣም እጅና ጓንት የሆኑት ሔዋንና እንዲሁም ደግሞ ሮዛ በጣም ጓደኝነታቸውን እያጠነከሩ የመጡ ይመስላሉ። በተለይ ደግሞ ከልጅነት ጓደኝነታቸው ከትምህርት ቤት ባሻገር አሁን ላይ ያዩት ዴቭ ከታሰረ ወዲህ ያገኙት ሰላም እንዲሁም ደግሞ እውነትሽን ነው፣ ብዙ ተበድለሻል፣ ብዙ ነገር ሆነሻል፣ አንቺ መልካም ሴት ነሽ፣ እንደውም ያንስብሻል በማለት ሔዋን እያሞገሰቻት ትገኝ ነበር በባለፈው። ምክንያቱም ሔዋን ያሞገሰቻት ዛሬ ላይ በሉሊት ላይ ፈጽሞታል ያሉትን ወንጀል ዴቭን ሲያጋልጥ በማለታቸው ነው። ምክንያቱም ደግሞ ሮዛ በዚህ ሰዓት በጣም ተበድላ ብዙ ግፎችንና ብዙ በደሎችን የተሸከመች ሴት በማለት እንግዲህ ሲያሞግሷት እንደነበረ አይተናል ማለት ነው። የጭቃ ሾህ እያለ ይጠራዋል። የጭቃ ሾህ ነው ዴቭ፣ የጭቃ ሾህ ማለት ነው።
ምንም አይነት ነገር ቢሆን አታገኙም እና በጣም ከባድ ሰው ነው እያለ እንግዲህ አንድ ባንድ ያስረዳት ነበር። ሮዛና አሁን ላይ የካሌብ ግንኙነት እየተጠናከረ የመጣ ቢሆንም ግን ደግሞ ሮዛ አሁን ላይ አንድ ነገር መናገር ጀምራለች። ምክንያቱም ይሄ ደግሞ ሮዛ እኔ ነኝ ይህንን ሁሉ ስራ የሰራሁት፣ ተገቢ ክፍያ ያስፈልገኛል፣ ነገሩን ጀመርኩት እስከ መጨረሻውም እየሄድኩበት ያለውን እኔ ነኝ ገንዘብ ማግኘት ያለብኝ፣ ክፍያ በደንብ አድርገህ ክፈለኝ በማለት ሰበብ ጸቡን ጀምረዋለች። ይሄ ማለት ደግሞ አሁን ላይ ከባድ ነገሮች ይከሰታሉ። ምክንያቱም በማንም ስም ያልሆነው የዴቭ ቤት እንዲሁም ለበጎ አድራጎቶችና እንዲሁም ደግሞ ለሮዛ እናት ሕክምና ላይ ሲያውላቸው የሰነበቱት ገንዘቦች ተቆጥረው ሌሎቹን ደግሞ በወጭና በገቢ አስልቶ ምንም አይነት ገንዘብ ምንም አይነት ነገር ለእሷ ቀሪ እንደማይሆን በሮዛም ሆነ በሔዋን ስም ምንም አይነት ነገር እንዳልነበረ ሲናገር ነበር። ይሄ ማለት ደግሞ በጣም ትልቅ ነገር ነው። የሔዋን ወንድም አሸባሪና ትልቅ ሽፍታ መሆኑን ዴቭ እና ብቻ አጋሮቹ ያውቁታል። ይህን አስመልክቶ ነበር ዴቭ ከዚህ ቀደም የሞቱን ሙከራ እንዲፈጸምበት አስሞክሮበት የነበረም ለዚህ ነው። አሁን ላይ እጅ አልሰጥም ብሎ በእህቱ ትከሻ ላይ ተንጠልጥሎ አሁን ላይ ዳዊትን የሚዋጋ ያለው ወንድሟ ከባድ የእህቱን ቁስለትና የእህቱን ድክመት እየተመለከተ ይገኛል። እንደዚህ ስብር ብላ ሲያያት ቢያዝንም ግን ደግሞ የሚፈልገውን ዴቭ ለማግኘት ግዴታ እህቱን መጠቀም እንዳለበት አምኗል ማለት ነው። በዚህ ሰዓት ላይ እንግዲህ በጣም ሌላኛው ተጎጂ የሆነው ባንቴሮን ነው። ባንቴሮን የሮዛን ምክርን በመስማት አሁን ላይ ከባድ ነገሮች ውስጥ ገብቷል። ምክንያቱም ደግሞ ሔዋን ለብቻ የግልህ አድርጋት፣ ይሄው የእሱ የነበረው ትክክለኛው ዴቭ በአሁኑ ሰዓት እስር ቤት ይገኛል። መቼም ይህን ሁሉ አመት ጠብቃ ከዚህም በኋላ ደግሞ ሌላ ጊዜም ጠብቃት ተብለህ ልትባል ስለማትችል አሁን ላይ በእጅህ ላይ ያለውን ነገር እንዳትለቅ በማለት ባንቴሮኑን ወደማይሆን ነገር ገፋፍተዋለች። ባንቴሮንም በሔዋን ላይ የሚመለከታቸውን የፍቅር ነክ የመሰሉ ነገሮች መነካካቶችን ሲመለከት በትክክል እሷ ለሱ ያላት ስሜት ከፍተኛና ጥልቅ መሆኑን እያሳየችው መስሎታል። ሸሚዙን ስትቆልፍ፣ ጉንጮችን ስትነካካ፣ ፀጉሮችን ስትነካካ እንዲሁም ደግሞ የሌለ ባህሪዎችን ያሳየችው ሳምንታትን እጅግ በጣም እየናፈቀ ለሱ ያላት ስሜት ከፍተኛና ጥልቅ መሆኑን የተረዳበት መንገድ በጣም ከፍተኛ ነበረና ሮዛም እንግዲህ በል ነገሮችን ገፍተህ ሄድበት፣ አሁን ላይ ዳዊት እስር ቤት ነው፣ የእሷ ልብ እስር ቤት ገብቶ ተቆልፏል በማለት ስትናገረው ነበረ። ግን ደግሞ ሔዋን ከኋላ ሆና እያዳመጠች ነበረና እያዳመጠች በነበረበት ሰዓት ላይ እንግዲህ በአሁኑ ሰዓት ላይ የዴቭ እና እንዲሁም ደግሞ የሔዋን ግንኙነት የተቋረጠ የመሰለው ይህንን ግንኙነት ከማስቀጠል ይልቅ ለራሱ ጥቅም በማሰብ ባንቴሮን እንግዲህ ለራሱና ለግሉ ሊያደርጋት ሲያስብ አይተን ነበረ። ይሄ ማለት ደግሞ የሮዛ ሸራቢነት ለዚህ ሁሉ ነገር ዳርጎታል። እሱም ስሜቱን ቢቆጣጠርና ለዚህ መልካም ሰው ይችን ሴት እንደወደዳት በክብር ቢሸልመው ነበር ምንኛ እድለኛ ነበር። አሁን ላይ ግን ባንቴሮን ከሁሉም ያጣ ሆኗል። ዴቭን አጧል። አሁን ደግሞ ድጋሚ ሔዋንን አጧል። ሔዋን ስትዘባበትበት ነበር። ምክንያቱም ደግሞ ሮዛ በምስተመው ጊዜ ባንቴሮን ፍቅር እኮ ሊያረጅ አይችልም፣ ልትጣሉ ወይም ደግሞ በሆነ ምክንያት ልትለያዩ ትችላላችሁ፣ አትፈር፣ መቀጠል ይቻላል፣ ክብርህን ዝቅ አድርግና ምንም ችግር የለውም እንደነበረው መሄድ ትችላለህ በማለት ነገሩን ስታስተባብል ነበር። ግን ደግሞ ከዚህ ቀደም ያደረገቻቸውን እያንዳንዱ ነገሮች የረሳች ትመስላለች። በሱ በልቡ ላይ ትልቅ ፍቅርና ትልቅ ነገር ተስሎና ተጽፎበት ተቀምጧል። ባንቴሮን እንኳን እንደዚህ ነካክታው እንዲሁም ብቻውን እያፈቀራትና እየወደዳት እየመጣ እንዳወቀች በሱ ስሜት ላይ ስትጫወት ሰንብታለች። ዴቭን ለማስቀናት በሚል ስበብ የጀመረችው ነገር ዛሬ ዋጋ ሊያስከፍላት ዝግጅት ላይ ናት። ከባዱን ጉዞ አሁን ሔዋን ትጀምራለች። ምክንያቱም ዴቭ ብዙ ነገሮችን አውጥቶ አውርዶ ከእሷ ጋር ህይወትን ለመመስረት በተዘጋጀበት ሰዓት ብዙ የማይባሉ ነገሮች አሁን በህይወቱ ላይ ዝብርቅርቅ ብለው መጠውበታል። ዴቭ በጀግንነት እንዲሁም ደግሞ በእውነተኛና በእምነተኝነት እስካሁን ድረስ ክፉ ነገር መስራት እየሞከረ ወንጀለኞቹን ለህግ እያጋለጠ መልካም ስራውን ወደፊት አስቀጥሎ ይቀጥሏል። አሁን ግን የውዷ የሚላት የእሱ ንግስት የሆነችዋ ፍቅረኛው በዚህ ሰዓት ላይ ከጎኗ ለመሆኗ
በጣም ሊያስከፋው ይችላል። ምክንያቱም